እይታችንን ስንጀምር ለወጣቱ ሾንግጂን ፍቅረኛውና እጮኛው የሆነችው ሱያን የቪዲዮ ቅጂን አስቀምጣለት ግራ በመጋባት ስሜት ውስጥ ሆኖ ሲመለከት በማሳየት ነው። ቅጂው ላይ ታዲያ ከልቧ እንደምትወደው እመጥናለሁና ለአንተ እገባለሁ ብዬ ስለማላስብ ግን ከዚህ ሀገር ለቅቄ ወደ በርሊን ከተማ ጉዞ አድርጋለሁ የሚል ቅጂን ሲመለከት ሾንግጂን ፊቱ በድንጋጤ ቢዋጥም ንግግሯን ግን ልክ እንደ ቀልድ ሲቆጥረው ይታያል። በስራው ሾንግጂን የሙዚቃ መሳሪያ አሰልጣኝ ሲሆን ትዕግስተኛ በመሆኑ ለቀጣዮቹ 12 ቀናቶች ያክል ከዛሬ ነገ ትመለሳለች በማለት ስለሚወዳት ቢጠብቃትም ሳትመለስ ስቀርና ስራ ቦታ ላይ ዳይሬክተር በመሆን የምትሰራዋ እንዲሁም እጮኛው ለሆነችው ሱያን እናት የሆነችው ዩሪን ጋር ጉዞ አድርጎ ግን ስለ ልጇ የምታውቀው ነገር ካለ በመጠየቅ ስላስቀመጠችው የቪዲዮ ቅጂ ሲነግራት ዩሪን ግን የምታውቀው ነገር እንደሌለ ስትሄድ እንኳን እሷን እንዳልተሰናበተቻት በመናገር ሁለቱም ልብሷንና እቃዎቿን እንኳን ባለመውሰዷ ግራ ሲጋቡ ይታያል። ሾንግጂን ተስፋ ስላልቆረጠ በመቀጠል ሚጁ ወደ ተባለችና ከእሷ በአንድ ዓመት ዝቅ ብትልም ከዚህ ቀደም ግን ከእጮኛው ሱያን ጋር አብራት ትማር የነበረች ሴት በመምጣቷ ከእሷ ጋር የተገናኘ ሲሆን ከጥቂት ቀናቶች በፊት ሱያን ደውላላት ከእሱ ጋር የእሷን ቦታ ተከታ አብራ እንድትሰራ እንደነገረቻት ስታሳውቀው ሙዚቃ ስትጫወት ራሷን የቀዳችውን አምጥታ ልክ እንደ ሙከራ ስትሰጠውና ትኩረቱ በሙሉ እጮኛው ጋር በመሆኑ ግን ከፍቶ ካዳመጠው በኋላ ቀለል ያለ ነው በማለት ቢያጣጥልባትም ሳትናደድበት ግን ረጋ ብሎ እንዲያዳምጠው ሐሳቡን ከቀየረ እንዲያሳውቃት ካልወደደው ደግሞ እንዲጥለው በመናገር ተሰናብተው ከክፍሉ ለቃ ልትወጣ ችላለች። ኮንፊደንሷና እርጋቷ ስለገረመው ግን ከቦታው ለቃ ስትወጣ እንኳን በመስኮቱ በኩል ያያት ሲሆን ከሰዓታት በኋላ የመታጠቢያ ገንዳ ውስጥ ሆኖ ረጋ ብሎ ሙዚቃውን ሲያዳምጠውና ልክ እንዳለችውም ስለወደደው ሐሳቡን እንዲቀይር አድርጎት ስለ ሚንጁ ማህበራዊ ድረገጽ አካውንቷ ላይ ካጣራ በኋላ ምሽት ቢሆንም የዛኑ ቀን ላይ ጉዞውን አድርጎ ግን ሲያገኛትና ቀደም ለተፈጠረው ነገር ይቅርታ በመጠየቅ እድሉን ሲሰጣት ይታያል። ከዚህ ክስተት በኋላ ታዲያ ለቀጣዮቹ ጥቂት ቀናቶች ያክል ከእሱ ስር በመሆን እያሰነጠላትና አብረው እየሰሩ እየተቀራረቡ መምጣት የጀመሩ ሲሆን አንድ ቀን ላይ በአጋጣሚ መኪናዋ ተበላሽቶባት ስለነበር የእሱ መኪና ውስጥ ገብታ የሸኛት ጉዟቸውን ሲቀጥሉና እንዲጋብዛትም ጠይቋት ስለነበር በሀሳቡ ተስማምታ ቅርባቸው የሚገኝ ባር ጉዞ ሲያደርጉ ስለ ስራ ጉዳይና ስለ ግል ህይወታቸው እያወሩ አንድ ሁለት እያሉ ሲቆዩና ዝናብ እየጣለ ስለነበርም ሁለቱም ዣንጥላን ባለመያዛቸው እስኪያባራ ድረስ በማለት የበለጠ እየጠጡ ባሩ ሲቆዩ እየባሰበት ስለነበር ግን አላቆም ሲላቸው ጉዟቸውን ቀጥለው ሁለቱም ሞቅ እያላቸው መጥተው ስለነበረ ቤቱ ጋብዟት ጉዞ ሲያደርጉና ፍቅረኛው የነበረችው ሱያን ልቡን እንደሰበረችው እየነገራት የበለጠ ጠጥተውና ሰክረው ምሽቱን በስህተት አብረው ሲያሳልፉ ይታያል። ምሽቱ በዚህ መልኩ ተጠናቆ በቀጣዩ ቀን ላይ ወደ ቢሮ ጉዞ ሲያደርግ እየጠበቀችው ከነበረችው ከፍቅረኛው ሱያን እናት ዩሪን ጋር የተገናኘ ሲሆን እስካሁን ስለ ሱያን የሰሙት ነገር ባለመኖሩና ስታጣራ እንኳን የክሬዲት ካርዷን እስካሁን እንዳልተጠቀመች በማወቋ መጥፎ ነገር አጋጥሟት እንዳይሆን እንደተጠራጠረች እየነገረችው ይገኛል። ልክ ከቢሮ ለቆ እንደወጣ ሚጁን ደግሞ በጽሁፍ መልእክት ስካር ውስጥ ሆነው ትላንትና ማታ በመካከላቸው በተፈጠረው ነገር የጥፋተኝነት ስሜት እንደተሰማት ከዛሬ ጀምሮ ስለዚህ በመካከላቸው ያለው ጓደኝነት እንዲቋረጥ ስትልክለትና ሾንግጂንም ቢሆን የጥፋተኝነት ስሜት ተሰምተው ስለነበር ግን ምሽት አካባቢ ስልክ ደውሎላት ይቅርታ ከመጠየቅ ይልቅ የምትወደው ሙዚቃ ፒያኖ ሲጫወትላትና ከተተዋወቁ ገና አንድ ወር እንኳን ሳይሆናቸው የምትወደውን ነገር በማወቁ ግን እንደሚያስብላት በማወቋ ሐሳቧን እንድትቀይር አድርጓት የዛኑ ቀን ላይ ተመልሳ ቤቱ ጉዞ ስታደርግ ግልጽ የሆነ የፍቅር ግንኙነትን ባይጀምሩም በመካከላቸው ባለው ቀረቤታ ግን ሻወር እየወሰደች እያለ እንኳን ማሞቂያው ተበላሽቶባት ሳታፍረው ገብቶ ሲያስተካክልላት ይታያል። ፊልሙን በመቀጠል ከድፍን 3 ወር በፊት በትውስት ወደ ኋላ የወሰንና ፍቅረኛው ከነበረችው ከሱያን ጋር ኤርፖርት ሲደርሱ ፓርክ የተባለውና ከዚህ ቀደም መምህሯ የነበረው ግለሰብ ቤቱ ስለመኖሩ በማቀዳቸው ቁልፉን በሩ ላይ እንድታስቀምጠው ሱያን ነግራት የነበረ ቢሆንም አየር መንገድ ድረስ ይዛላት ሚንጁ ግን መታ እንደነበርና ይሄ ነገርም ሱያንን ደስተኛ እንዳላደረጋት አነስ ያለ ቢሆንም ልክ እንደ ፓርቲ ፕሮግራም አዘጋጅተው ግን ቤቱን ለማስመረቅ ዘመድና ጓደኞቻቸውን ጠርተው እየጠጡና እየተዝናኑ ስለነበር የቆሸሹ ብርጭቆዎችን በአጋጣሚ እያጠበ ያለ እናቷ ዝቅ ብሎ እንደሚሰራ በመናገር እሱን ልክ እንደ አገልጋይ አድርጋ እየቆጠረችው ሱያንን በማሞገስ ክብሩን የሚነኩ ቃላቶችን ተናግረው ስለነበር ፕሮግራሙ እስኪጠናቀቅ ድረስ ታክሶ ቢቆይም በቀጣዩ ቀን ጠዋት ላይ ግን ለሱያን ስለ ትላንቱ ክስተት እያወራ መጨቃጨቅ ሲጀምሩና አለመግባባት ላይ ሲደርሱ ይታያል።
ከጓደኛዋ ሚጁ ጋር ግን አስቀድሜ እንደነገርኳችሁ ከድሮ ጀምሮ ይተዋወቁ ስለነበር ሁለቱ አሁን ላይ የሚገኙበት የአስተማሪያቸው የነበረው ፓርክ ቤት ሾንግጂን ባያውቅም ከመጽሐፉ መደርደሪያ ጀርባ ሚስጥራዊ ክፍል እንዳለ ግን ሁለቱም የሚያውቁ ሲሆን ሾንግጂንን ልትፈትነው በማቀዷ እስካሁን ከሱ ፍቅር ባይዛትም ልክ እንዳለው እሱ እንደሚወዳት ለማረጋገጥ ግን ከጓደኛዋ ሚንጁ ጋር እቅዶችን ማውጣት ጀምራ ለቀጣዮቹ 3 ቀናቶች ያክል ሚስጥራዊ ክፍል ውስጥ ለመደበቅ ስታቀድና አስቀድማ ትታው እንደሄደች የሚናገር የቪዲዮ ቅጂን ከቀረጸች በኋላ ለጥቂት ቀናቶች ያክል የሚበቃትን ምግብና ልብስ ይዛ ስትገባ እቤት ውስጥ የሚፈጠረውን ነገር በሙሉ እሷ ውስጥ ሆና የመመልከት እድል ስላላት ልክ እንደ እቅዳቸው ከጓደኛዋ ሚንጁ ጋር ሁሉንም ነገር ሲያከናውኑት ይታያል። በሚያሳዝንና ባልጠበቀች ሁኔታ ገና በመጀመሪያ ቀኗ ግን ፍቅረኛዋ ሾንግጂ ቤት መጥቶ ያስቀመጠችለትን የቪዲዮ ቅጂ በመመልከት ትታው በመሄዷ ተናዶ ስትመለከት እንደሚወዳት በማረጋገጧ ፈገግ እያለች ፈተናውን እንዳለፈ በመናገር ደስተኛ ሆና ከተደበቀችበት ክፍል ለመውጣት ብትሞክርም አስቀድማ ከሚንጁ የተቀበለችው ቁልፍ አልሰራም ብሏት ግን በሩ አልከፈት ሲላትና ስልክ ለመደወል ብትሞክርም ሚስጥራዊ ክፍል ውስጥ ግን ኔትወርክ እንደሌለ ስትረዳ ድንጋጤ ውስጥም በመሆን በምትመለከቱት መልኩ ከክፍሉ ለመውጣት የተለያየ መንገድን ስትጠቀም ይታያል። ጥቂት ቀናቶች የተቆጠሩ በመጡ ቁጥር አስቀድማ ለ3 ቀናት በማለት ያስቀመጠችው ምግብ እያለቀባት የመጣ ሲሆን እድለኛ ሆና ግን 2 ካርቶን ሙሉ ኢንዶሚን ቀኑ ቢያልፍበትም ተቀምጦ ስታገኝና ውሃ ተጠቅማ እያጠበችው ጥሬውን በመብላት ሳታስበው ከ2 ሳምንት በላይ ሲቆጠር ይታያል። አንድ ቀን ላይ ታዲያ በአጋጣሚ ወደ መስታወቱ ጋር ሚንጁ ስትመጣ ከክፍሉ ልታስወጣት መስሏት ደስተኛ መሆን ብትጀምርም እያየቻትና እየሰማቻት እንደሆነ በማወቋ ሚንጁ ግን ስስቅባትና ፍቅረኛዋ ሾንግጂንን ለመፈተን እቅዶችን በሚያወጡበት ሰዓት ላይ አስባበትና አውቃ የክፍሉን ቁልፍ ቀይራ እንደሰጠቻትም ስትነግራት ይሄ ክስተትም ለእሷን እስከዛሬ ጓደኛዬ ናት በማለት ብታምንም እሷን ለመጉዳት እየሰራች እንደነበር እንድትረዳ አድርጓት የንዴት እንባን ስታወርድና ሰዓቱ እኩለ ሌሊት ቢሆንም እንዴት የባሏ ቤት ውስጥ እንደገባች ግን ግራ ስትጋባ የበለጠ ልታናድዳት ሚንጁ ግን ወደ ፍቅረኛዋ ጋር ጉዞ አድርጋ እንድትመለከታት እያደረገች ጣፋጭ የፍቅር ጊዜን ሲያሳለፉ ይታያል። እይታችን በመቀጠል ከድፍን 7 ወራቶች በፊት በትውስታ ወደ ኋላ ውስጡን ከዚህ ቀደም አስተማሪው የነበረችው ፓርክ ከባለቤቷ ጋር ትኖርበት የነበረ ቢሆንም ሁለቱም ከድሮ ጀምሮ ስለሚያውቁት ግን ሚጁ እንድትገዛው እንዳደረገቻት አስቀድሜ እንደነገርኳችሁ ከሷን ሚጁ በአንድ ዓመት በትምህርትም ከሷ ታንስ ስለነበር ሃይስኩል ተማሪ እያሉ ገና እዚህ ክፍል ውስጥ እየዘጋችባት የተለያዩ ጨዋታዎችን እንጫወት በማለት እግሮቿን በሰንሰለት በማሰር ሚስጥራዊ ክፍል ውስጥ እየዘጋችባት ታሰቃያት ስለነበር ልትበቀላት ይህንን ሁሉ ነገር እንዳደረገች ልንረዳ ችለናል። ከትውስታችን ተመልሰን ታዲያ ሷን የተዘጋባት ክፍል ውስጥ ሆና ቀን በቀን የሚጁን የበቀል እርምጃዎች መመልከቷን የቀጠለች ሲሆን ሷን ከክፍሉ እንድታስወጣት ብትለምናትም ከፈቀደችላት ግን ሚጁ በተሯ ህይወቷ ምስቅልቅሉ እንደሚወጣ በማወቋ ፈቃደኛ ሳትሆን ስቀርና አስቀድመን እንደተመለከትነው ገሏን እየታጠበች እያለ ውሃው የተቋረጠው እንኳን ከተዘጋባት ክፍል ውስጥ ሆና ሷን አቋርጠው እንደሆነ ስንረዳና ሾንግጂን ቧንቧ ጠጋኝን በቀጣዩ ቀን ላይ ይዞ ሲመጣ እንኳን እየጮች በቻለችው አቅም ድምፅን ለማውጣት ብትሞክርም በሚያሳዝን ሁኔታ ድምጿን ግን ሊሰማው አልቻለም ነበር። እናቷ ዩሪን ደግሞ በሌላ በኩል ቀናቶች የተቆጠሩ በመጡ ቁጥር ልጇ የናፈቀቻትና ጥርጣሬዋን ቢሆን እየጨመረ መጥቶ ስለነበር እንደ ጠፋች ፖሊሶች ጋር ጥቆማን አድርጋ የግድያ ወንጀል ከተፈጠረ በማለት እሱ ቤት ጉዞ አድርገው ማጣራትን የጀመሩ ሲሆን ከተጠርጣሪዎች መካከል እሱ አንደኛው በመሆኑ ቃሉንም ቢሆን እየተቀበሉት ይገኛል። ከድፍን 1 ሳምንት በኋላ ታዲያ ሷን የምትበላው ምግብ እያለቀባትና በበሽታም ቢሆን እየተጠቃች መምጣት ሲጀምር ፍቅረኛዋ ሾንግጂን ደግሞ ከሚጁ ጋር ያለው ቀረቤታ እየጨመረ መምጣት ሲጀምርና ከሱ ቤት በተጨማሪ እሷ ቤትም ቢሆን ይዛው እየሄደች ጣፋጭና አሪፍ ጊዜን እያሳለፉ ይገኛል። ስለ ልጇ እያጣራች ያለችው ዩሪን ደግሞ ከመጥፋቷ በፊት ያስቀመጠችውን የስንብት ቪዲዮ ደጋግማ ስትመለከት ፊታቸውን ልትመለከት ባችልም የአንድ ሰውን እጅ በማየቷ ግን ጥርጣሬዋ ጨምሮ ተቻኩላ ለሾንግጂን ያሳየችው ሲሆን እሱን ደግሞ የበለጠ እንዲጠራጠር ያደረገው እስከ ዛሬ ሚጁ እጅ ላይ አይቶት የነበረውን የእጅ ጌጥ ፎቶ ላይም ቢሆን መመልከቱ ነበር። ግልጽ አድርጎ ስለ ጉዳዩ ከመጠየቅ ይልቅ ግን እንደናፈቃትና ሊያገኛት እንደሚፈልግ በመናገር ቤቷ ያመራ ሲሆን ከተገናኙም በኋላ የስልኳ የይለፍ ቃልና የቤቷ መግቢያ ፓስወርድ ግን ከጠፋችው እጮኛው ሷን የልደት ቀን ጋር ተመሳሳይ መሆኑ የበለጠ እንዲጠራጠር ሲያደርገው የስልኳ ዋልፔፐር እንኳን የሁለቱ ፎቶ በመሆኑ ግን ግልጽ አድርጎ የተገጣጠሙለትን ነገር በሙሉ ሲጠይቃትና ሳቷሽ
የምትዋሸው ሚጁን ብትሆን የዛ ቀን ላይ ቪዲዮን ስቀርጸው ካጠገቧ እንደነበረች ከእሱ ለመጥፋት በማቀዷ እንድትረዳት እንደጠየቀቻትና እሷን ብትሆን የተባለችውን እንዳደረገች ስትነግረው ሾንግጂን ግን የነገረችው ነገር ባይዋጥለትም እየተጠራጠረ ትቷት ቤቱ ሲያመራና የመታጠቢያ ክፍል ውስጥ መስታወቱ ጋር ቆሞ እያለ ግን ሚስጥራዊ ክፍል ውስጥ ሆና እያየችው ያለችው ሱያን ውሃውን እንዲቋረጥና እንዲመጣ በተደጋጋሚ እያደረገች ትኩረቱን ማግኘት ስችልና መስታወቱ ጋር ጠጋ በሚልበት ሰዓት እንኳን ድምፆችን እንዲሰማ አድርጋ ውስጥ ላይ እንደምትገኝ እርግጠኛ እንዲሆን ልታደርገው ችላለች። መስታወቱን ሰብሮ ከክፍሉ እንድትወጣ ለማድረግ ቢያቅድም እስከ ዛሬ ከገዛ ጓደኛዋ ሚጁ ጋር ሲማግጥባት ተመልክታ እንደነበር ግን ሀሳብ ብልጭ ብሎበት ስላስተዋለ ለጥቂት ሰከንዶች ያክል ምን ማድረግ እንዳለበት ግራ ገብቶት እያፈጠጠ መስታወቱን ሲመለከትና እንድትወጣ ከመርዳት ይልቅ ሀሳቡን ቀይሮ ወደ ሚጁ ጋር ጉዞውን በማድረግ ሚስጥራዊ ክፍል ውስጥ ተደብቃ እንደምትገኝ እስካሁን የደበቀችውን ነገር በሙሉ እንዳወቀባት ሲነግራት ይታያል። ስለታወቀባት ሳትደነግጥ ሚጁ ግን ከትምህርት ቤት ጀምሮ እስከዛሬ ስታሰቃያት እንደነበር እዛ ክፍል ውስጥ እንኳን የገባችው በፍቃዷ እንጂ ተገዳ እንዳልሆነ እስከ ዛሬ እሱን እንኳን ሳትወደው ስትጫወትበት እንደነበር ስለዚህ እንድትወጣ እንዳያደርጋት ልታሳምነው ስትሞከር ይታያል። ለሰዓታቶች ያክል ታዲያ የዛኑ ቀን ላይ ምን ማድረግ እንዳለበት እያሰበ ከቆየ በኋላ እንድትወጣ ከፈቀደላት ሲማግጥባት እንደነበር በማወቋ ልትበቀለው እንደምትሞክርና በተለይ የእሷ እናት ጋር ስለሚሰራ ስራውን አጥቶ ህይወቱ ምስቅልቅሉ እንደሚወጣ በማመኑ ሱያን እየሰማችው ስለነበር ግልጽ አድርጎ እስከዛሬ ወዷት ከእሷ ጋር እንዳልሆነ ስራውን እንዳያጣና ሀብታም በመሆኗ ሊጠቀምባት እንደነበርም ሊነግራት ችሏል። ባልጠበቀ ሁኔታ በቀጣዩ ቀን ላይ ግን ከእናቷ ጋር ተገናኝቶ እስካሁን ስለ ልጇ ያገኘው አዲስ መረጃ እንደሌለ በመናገር ተሰናብቷ ከክፍሉ ለቆ እንደወጣ እስካሁን በህይወት እንዳለች የሚናገር የጽሁፍ መልእክት በጥቂት ደቂቃዎች ውስጥ ለእሱም ሆነ ለሚጁ የተላከላቸው ሲሆን እየቻኩሉ ተደዋውለውና ተገናኝተው ከክፍሉ አምልጣ ነው ወይ በማለት መደናገጥ ሲጀምሩና እይታችን ግን ወደ እናቷ ጋር በሚወስድን ሰዓት ላይ ከማናጀሯ ጋር አቅደውበት ተጠራጥራቸው ስለነበር የሱያንን ሲም በድጋሚ በማስወጣት ያደረገችው ነገር እንደሆነ ስንረዳና የስራ ስብሰባ የነበራቸው ቢሆንም ጸሐፊዋ በመምጣት ግን የግል ጉዳይ አጋጥሞ ሾንግጂን ስብሰባውን እንደማይከፈል ስለነገረቻት ልክ እንደሱ ሚጁንም ባለመምጣቷ ጥርጣሬያቸው የበለጠ እየጨመረ መምጣትም ጀምሯል። ድንጋጤ ውስጥ የሚገኙት እነ ሾንግጂን ደግሞ ለማጣራት በማለት ወደ ሚስጥራዊ ክፍል ጉዞ ያደረጉ ሲሆን ውስጥ ላይ ግን ሱያንን ራሷን ስታ ሲያገኟት ከርቀት ገና እንዳዩት ሚጁን ትቷት እንዲወጡ ስትጠይቀውና ፈቃደኛ ሳይሆን እሱ ግን ሊረዳት እየሞከረ ስለነበር ራሷን እንደሳተች ያስመሰለችው ሱያን በድንገት ስትነቃ ከክፍሉ ጎትታው ሚጁም ልታስወጣው ስትሞክርና ሾንግጂን ግን ገፍትሮ ራሷን እንድትስት ካደረጋት በኋላ ሱያንን ደግፎ እንድትወጣ ሲረዳት ይታያል። ታዲያ ይሄ ሂድን ፌስ የተሰኘ ፊልም ግራ በሚያጋባ መልኩ ፖሊሶችን እንዳይጠራ ሾንግጂንን ካሳመነችው በኋላ ቆሽሻ ስለነበር ገላዋን በመታጠብና ልብሷን በመቀየር ልክ እንደ ድሮ ደስተኛ ሆና ህይወቷን ከሾንግጂን ጋር ስቀጥልና ይበቃታል ብላ ያሰበችው ምግብ በየሳምንቱ ግን ወደ ሚስጥራዊ ክፍል እያስገባች እግሮቿ በሰንሰለት ታስረው መውጣት የከበዳት ሚጁን እስከዛሬ እሷ የተሰቃየችውን ስቃይ እንድትቀምሰው ስታደርጋት እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።